አዲስ ምዕራፍ አዲስ ደስታ ተገመደ ላይ ፈታ የኔ ውድ የኔ ቆንጆ የምሬን ነው የምልሽ እስካሁን ድረስ ቀለበትሽ እንደጠፋ ይታወቃል ነገር ከውነት ፍሬ የሚያባብል ውዴ ፍቅሬ የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሰላም የቃልና የናቲ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ እንግዲህ እንደዚህ ፏ ብለን መተናል። የመጣንበት ምክንያት እንግዲህ ትልቁ ነገር እስኪ ወደ አባወራ ትልቁ ነገር እንግዲህ ቃልዬና እኔ ያው በትዳር ዘመናችን ሁለተኛ ዓመታችንን ዛሬ ያው እናከብራለን በእናንተ ፊት። ያው እንግዲህ አነጋገርም አልቻለበትም። እኔ ከደስታው ብዛት ሊሆን ይችላል። ለማንኛውም ዛሬ ማለት ነው ናቲና እኔ ትዳር ብለን የጀመርንበት የመጀመሪያው ቀናችን ነው። ትውውቃችን ከተዋወቅን ኦልሞስት ከ3 ዓመት በላይ ሆኖናል። ግን አብረን መኖር ትዳር የሚለው ማለት ነው በአንድ ጎጆ ውስጥ በአንድ ጎጆ ቀልሰን አብረን መኖር ከጀመርና የጀመርንበት ቀን ዛሬ ነበረች። ሁለተኛ ዓመታችን ነው። የዛሬ ዓመት ዝም ብለን ራሳችን ብቻ ቪዲዮ አልቀረጽንም፣ ሻማ አብርተናል። ዛሬ ደግሞ ማለት ነው እንደምታዩት እንግዲህ ውዷ ባለቤቴ ጋር ከልጃችን ጋር የ2 ዓመቱ ፍሬያችን አፍርተናል። እግዚአብሔር የተመሰገነ ይሁን። ረጅም እድሜ እንደዚህ በፍቅር ምንም አይነት እንከን ሳይገጥመን በፍቅር ረጅም ዓመት እንድንኖር ሁላችሁም ተመኙልን። የምር ማለት ነው ዛሬ ደስታዬ ወደር የለውም። እግዚአብሔርን እውነት ለመናገር መታደል ነው። ደስተኛ ሆናችሁ በትዳራችሁ ደስተኛ ሆናችሁ አፈርታችሁ እንደዚህ ከዓመት ዓመት ስትሸጋገሩ ወይም ደግሞ ምን ልበላችሁ እኔ እንጃ ብቻ እንደኔ ደስተኛ በዚህ ወደር ያለ አይመስለኝም። እግዚአብሔር የተመሰገነ ይሁን። በቃ አብራችሁ ሁኑ። አሪፍ ነገሮችን ይዘንላችሁ እንመጣለን። ያው ኬክ ምናምን አለ። ፏ ብለናል። እንደምታዩን አለባበሳችን ፏ ብለናል። አሁን ደግሞ ወደ ኬክ እንሄዳለን ማለት ነው። ኬክ እንቆርሳለን። ባባዬ ሊፈተፍት ይችላል አይታወቅም። ይመቻችሁ። ግን ባይዞይ ማለት ነው ቤተሰብ በዛ አጋጣሚ እኔ ራሱ ያሰብኩት በዚህ ፕሮግራም ውስጥ ያሰብኩት አንድ ነገር አለና ድንገተኛ የሆነ ሰርፕራይዝ አለኝ ለኔም ማለት ነው። ቃልዬም ማታውቀው እና እሷን ተጨፈኝ እንላትና ፕሮግራሙን ሰርፕራይዙን አብረን እናደርጋለን። አልነግራችሁም። እናንተም ቪዲዮውን እስከ መጨረሻው እዩት። እኛም ደግሞ ፕሮግራማችንን እስከ መጨረሻው አብረን ከእናንተ ፊት እናደርጋለን። እንግዲህ ሰርፕራይዝ አለኝ የኔ ውድ፣ ደስ እንደሚያሰኝሽ ተስፋ አለኝ። ማርያምን የምሬን ነው። ሰርፕራይዝ አለኝ። ለማንኛውም እንግዲህ ቤተሰብ ታገሱ። የቪዲዮ መጨረሻ አብራችሁ አረ እያየሽ ነው ክፈችው የኔ ውድ የኔ ቆንጆ የምሬን ነው የምልሽ እስካሁን ድረስ ቀለበትሽ እንደጠፋ ይታወቃል። ነገር ግን እስካሁን ባለመተካቴ እጅግ በጣም እኔም አልተመቻቸልኝም ነበር። ግን ዛሬ ተክቻለሁ። በዛሬ ቀን ፕሮግራም ድጋሚ ያንቺን ቀለበት ለማሰር አስቤያለሁ። እንኳን ደስ ያለሽ ማለት እፈልጋለሁ ውዴ። ከየት አምጥተው ነው? አይ እንደዚህ አይነት ጥያቄ መጠየቅ አልፈልግም፣ እንድታወሪኝ አልፈልግም። ውዴ እንድታለቅሽ እኮ አይደለም እንደዚህ ያደረኩት። እንድታለቅሽ አይደለም ማለት ይሄ ደስተኛ እንድትሆኝ ነው። ምክንያቱም 1 ዓመት ሞላሽ እጅሽ ላይ ማለት ነው። ቀለበትሽን ሌባ ከወሰደው ወይም ደግሞ አንቺን እንደዛ ካደረጉሽ 1 ዓመት ሞልቷል። እኔ ደግሞ ይሄንን ቀለበት መተካት ያው ቀን እየቆጠርኩ ነበር፣ አልተመቻቸልኝም። ብዙ ነገሮችን ለማድረግ ብዙ ነገሮችን ለመስራት አስቤ አውቃለሁ። ነገር ግን ዛሬ ደግሞ በዚህ ፕሮግራሙ ምክንያት በማድረግ እኔ ለአንቺ ቀለበቱን የማድረግ ሐሳቤ ስለሆነ የኔ ውድ እንዲከፋሽ ማለት እንድታለቅሽ ሳይሆን እንድትደሰች ነው የምፈልገው። የዛሬን ቀን እንድታደርግ ያሰብኩበት ዋና ዓላማ አንቺ እንድትደሰችበትና ቀኑ እንድታስታውሹ፣ በዛ አጋጣሚ ግን ለኔ አንቺን ሰርፕራይዝ ማድረግ ስላለብኝ ነው። ለዛ ነው እሺ የኔ ቆንጆ። ለማንኛውም እንድትይ ሳይሆን እንዲከፋሽ አልፈልግም።
የኔ ውድ እወድሻለሁ። ለማንኛውም በዛሬ ቀን የዛሬ ልዩ ስጦታችን እና የኔ ፍቅር፣ ለማንኛውም ሁሌም እወድሻለሁ። እሺ እና እንግዲህ ውድ ቤተሰቦቻችን ቃልዬ በጣም ደንግጣለች ማለት አላሰበችውም። እኔ ደግሞ ላደርግ የፈለግኩበት ዋና ዓላማ ያው እንግዲህ ሰርፕራይዝ ሰውን ማስደንገጥ አይደለም ዓላማው። እና እኔ ደግሞ ያው እንግዲህ የ2 ዓመት ቆይታችን ድንገት ሌባ ማለት አጋጣሚ ሆኖ ታውቃላችሁ፣ በዚህ ጊዜ ሰውን የሚያታልል ብዙ ነገር አለና ሰውን የሚያታልል ብዙ ነገር አለ ሌባ ማለት ነው። በዛ አጋጣሚ ሆኖ ያው እኔ ማለት እሷን የነበረን የቃል ኪዳን ቀለበት ሌባ ይወስዱት እስካሁን መተካት አጋጣሚ ሆኖ አልተመቻቸልኝም ነበረ በብዙ ሁኔታ ውስጥ ሁኜ ያው የኑሮ ሁኔታ ሁሉም ሰው ያውቀዋል። እና ዛሬ ደግሞ ሲመቻች 2 ዓመት ቆይታችንን እና ክብር በሚል እየገፋፋኋት ነበር የቆየሁት። ነገር ግን ዛሬ ደግሞ ሁሉ ነገር ተስተካክሎልኝ የእሷን ቀለበት ያው ደግሜ እንዳደርግላት እግዚአብሔር አግዞኛል። እኔም ደስ ብሎኛል ማለት ሁሌም ደስታዋን ማየት ስለምፈልግ ደስ እንዲላት ነው የምፈልገው። እና ውዴኛ ቤተሰብ በእናንተ ፊት ማድረግ የፈለግኩበት ዋና ዓላማ ደስታዋን ለእናንተ ለማሳየት እና የእኛ ፋሚሊዎች ለማንኛውም እናንተንም ያው ደስ እንደሚላችሁ የእሷ ደስታ እንደሚያስደስታችሁ ለእኛም ደግሞ መልካም ምኞት እንደሚኖራችሁ ተስፋ አደርጋለሁ። እስኪ ደግሞ ለእሷ ስልኩን እሰጣትና ያው የደስታዋን ስሜት ለእናንተ ታሳያችኋለች። የምሬ ነው። ባይዞይ ይሄ ትልቅ ሰርፕራይዝ ነው፣ ድንገተኛ ሰርፕራይዝ ነው። በህይወቱ ደግሞ ትልቅ ማለት ትልቅ ቦታ የሚሰጠው ነው። 2ኛ ጊዜ ቢሆንም እንግዲህ ቃልዬ ደግሞ እኔ በጣም ነው ማፈቅራት። በእናንተ ፊት ወዳታለሁ። ለዛሬ ማለት ነው በእናንተ ፊት ነው መነግራት። የምር ሁሌም እንደምወዳት ነግራታለሁ፣ ግን ዛሬ ደግሞ በይፋ በእናንተ ፊት አፈቅራታለሁ። ሁሉም ነገር ቢሆን ዘመኔም ቀሪው ህይወቴም ከእሷ ጋር ነው ማሳልፈው። እንግዲህ የኛ ሁሉም ነገር ቪዲዮ ከተመቻችሁና ከወደዳችሁት ሀሳብ አስተያየታችሁ መስጠት እንዳትረሱ ውድ ቤተሰቦቻችን። እና ቃልዬ ደግሞ የደስተዋል ለእናንተ ፊት ትግለጽላችሁና ኬኩን አብረን እንቆርሳለን። ፕሮግራማችንን አብረን ከኛ ጋር ታከብራላችሁ ማለት ነው። እውነት ለመናገር ማለት 2ኛ ዓመታችን እንደምናከብር ነግሮኛል። ከዛ ደግሞ እንደዚህ 2 ፍሬ አበባ አምጥቶ እንደዚህ እዚህ ጋር ማለት ነው እንትን እንድንል ነው እንደ ዲኮር እንዲሆን ነው እንጂ ተመካከረን ማስበንበትም የነበረው ሌላ ነገር ምንም አላቅም። ማለት አሁን ላይ ታውቃላችሁ ወርቅ በጣም ጨምሯል። ትንሽ ዩቲዩባችንም ያኔ ያለ አይደለም ትንሽ ተቀዛቅዞብናልና አላሰብኩትም ማለት ወርቅ ይገዛልኛም ብዬ ማለት ነው። ሁሌ ማለት ነው እውነት ለመናገር ሴቶች ታውቁታላችሁ፣ እጃችሁ ላይ ቀለበታችሁ ሳይኖር ሲቀር በጣም ነው የሚያናድደው። ማርያምን ሁልጊዜ እንደ በቃ ብዙ ነገር እኮ ታጣላችሁ ታገኛላችሁ፣ ግን የእውነት ብዙ ነገር ማለት ነው የዛን ሰዓት ቀለበት የጠፋ ጊዜ ብዙ ነገር ጠፍቷል። ብዙ ብር ከዛ በላይ ማለት ነው ከቀለበቴ በላይ። ግን ሁሌም የሚያንገበግበኝ ምንድነው የቃል ኪዳን ቀለበቴን በማጣቴ በጣም ነበር ስናደድ የነበረው። እና ከዚህ በፊትም ግዛልኝ ምናምን ብለው ነበር፣ ግን ይሁን አለ አይደለ በቀልድ አስመስዬ እንጂ እንደዚህ ደፍሬ ለመናገር እንኳን ሞራሉ የለኝም። ምክንያቱም እኔ ነኝ እንትን ያልኩት ያስወሰድኩት እንጂ እሱ ገዝቶልኛል። እና የምር ማለት ነው እግዚአብሔር በጣም ደስ ያለኝ። ግን ደግሞ ያው ያላሰባችሁት ነገር እንትን ስትሉ ድንገት ስትሆን አለ አይደለ የደስታ እንባ ነው የማለቅሰው። ይሄው ወረቀቱ ራሱ አለ እዚህ ጋር ደግሞ እንትኑ ራሱ ካራቱ ምናምን ራሱ አለ። ትንሽ ሰፍቶኛ መሰል ይሄው በርግጥ ልወፍር ይችላል አሁን ስለቀነሰ መሰለኝ ሰውነት። ይሄው እዚህ ጋር 21 ካራቲ ምናምን የሚላለው እዚህ ጋር ደግሞ የጋብቻ ምናምን ብሎ ይሄው አለ ወረቀቱ ምናምን ማለት ነው። እና ውዴ በጣም ነው የማመሰግነው እግዚአብሔርን ከልብ አላቅም። ደስታዬን ራሱ እንዴት እንደምገልጽልህ አላቅም። ለማንኛውም አታልቅሽ። እኔ ደስ እንዲልሽ ነው እንጂ ያደረኩት እንድታለቅሽ አይደለም። እኔ ደስ ሰርፕራይዝ እንድትሆኝ ነው፣ ደስ እንዲልሽ ነው ማለት ይሄን ደስ ብሎኝ እኮ ነው። አይ በቤተሰቦቻችን ፊት አታልቅሽ። ደስታ እኮ አለ አይደለ የደስታ እንባ ነው የማለቅሰው። ሴቶች ታውቃላችሁ ማለት እንኳን የቃል ኪዳን ቀለበት ማንኛውም ወርቅ እንኳን ራሱ እኮ ደስ የሚለን ልጆች ነን። እኔ እግዚአብሔር ወርቅ ምናምን አጥቻ አይደለም አለኝ፣ ግን
ራሴ ገዝቼ አለብሰውም ይሄን ነገር ወይም ደግሞ እሱ ራሱ ነው እንጂ እንተካልኝ የምፈልገው ብር አንስቼ መግዛት የለብኝም። ወይም ደግሞ ሌላ ወርቅ ብትለብሱ አያስደስታችሁም። የቃል ኪዳን ቀለበታችሁ ሁሌ ማለት ነው። ምናልባት እኮ የእጅ ላይ ቀለበት እንትን አይልም ፍቅራችሁን ሊገልጸው ምናምን አይደለም፣ ግን የሆነ ደስታ የሚሰጠው ነገር አለ። አያችሁ ሲጨንቅ ምንድነው ማድረግ ይሄኛው ወርቅ ነው። በርግጥ ይሄኛው ስለሌለ ብቻ ማለት ነው ይሄኛው እለብሰዋለሁ። ስለዚህ አሁን ከዚህ በኋላ ግን ይሄንን ለብሰው ማለት ነው። አያችሁ እንዴት እንደሚያምር። ለማንኛውም ውዴ እጅግ በጣም አድርጌ ነው የማመሰግነው። ይሄ ሲያንስሽ እንጂ ማለት ሲያንስሽ እንጂ ስንት ነገር ሌላ ነገር ይገባሻል። እንኳንም ወርቅ ዳይመንድ ላደርግልሽ ይችላል። ግን ምንድነው የኔ ውድ አንዳንዴ ማለት ሁኔታዎች አለመመቻቸትና የጊዜው አለመጣጣም ካለው ፋይናንሻል ከብዙ መቃወሶች ውስጥ ሆኜ ስለነበረ ይሄን መተካት እስካሁን ድረስ ባለመቻሌ በጣም ይቀርታ። እንግዲህ ደግሞ ከዚህ በኋላ ደግሞ የሚኖሩ ብዙ ነገሮች ይኖራሉ። ብዙ ነገሮች እንደ እግዚአብሔር ፍቃድ ብዙ ምኞቶች አሉ። እሱ ነገር ለማሳካት አንቺና እኔ የግድ አብረን መቻል አለብን። እኔ አስበን የነበረ ቀለል አድርገን እቺን ኬክ እና የሆነች 2 ፍሬ አበባ ነበር እንደዚህ እንትን ብዬ አስቤ የነበረው እንጂ ቀለበት ይደረግልኛል ብዬ አያችሁ 2 ቁጥር ሁለተኛ ዓመታችን ነው እንግዲህ ውዶችዬ። ልዩ ቀናው ዛሬ ልዩ ውድ ቤተሰቦቻችን ይሄን ይመስል ነበረ ፕሮግራማችን። ማርሽ አንቺ ደስ አያችሁ። ያው ለማንኛውም እንግዲህ እኛ ቀለል አድርገን ነበር አስቤ የነበረ የምር ይሄን የመሰለ ወርቅ ስለተገዛልኝ እጅግ በጣም አድርጌ አመሰግናለሁ። የኔ ውድ እግዚአብሔር ይስጥልኝ። እንግዲህ ኬኩን እንቆርሳለን አብረን። ኬኩ ይቆረሳል ባባዬ ያው ስለሚያውቀን ማጋጣሚ እንግዲህ ቤተሰቦቻችን የኬክ መቁረሻ ፕሮግራማችን ዛሬ በጣም ደስ ብሎኛል እውነት ለመናገር። ቤተሰቦቻችን እንግዲህ እኛ ባለን አቅማችን ባለን ነገር 2ኛ ዓመታችን ፕሮግራም አድርገን ለማክበር አስበናል። ማለት ትልልቅ ነገሮችን ማድረግ የምንችልበት ጊዜ ገና ነው። ያው ማለት ከናንተ ጉዞ ጋር እንግዲህ ለወደፊቱ እንደ እግዚአብሔር ፍቃድ ትልልቅ ፕሮግራሞችን እናደርጋለን። ስለዚህ ግን የናንተ እይታ፣ የናንተ ሐሳብ፣ የናንተ ኮሜንት፣ የናንተ ሁሉም ነገር እንዲለየን አንፈልግም የኛ ቤተሰቦችና ባይዞይ እንደዚህ አይነት ፕሮግራሞች ሲከበሩ የተለያዩ የፕሮግራሙ ታዳሚ ሰዎች እንደሚያስፈልጉ እናውቃለን። ነገር ግን ለዛ ፕሮግራም የሚታደሙ ሰዎች ለወደፊቱ 3ኛ ዓመት 5ኛ ዓመት 10ኛ ዓመት ስናከብር እንደዛ አይነት ሰዎችን ትልልቅ ፕሮግራም አድርገን ሰዎችን እንጋብዛለን። አመሰግናለሁ። እና ቤተሰቦቻችን ባይዞይ እና ደስተኛ ነን። ባይዞይ ቃልዬ ምንም ይመስለው አይገርም። ቃልዬን እንባ አይታችሁታል አይደለ? እኔ እንግዲህ ከማስበውና ከምለው ነገር በላይ ነው እውነት ለመናገር ማለት ያን ሐሳብ ያመጣሁት እኔ ነኝ። 2ኛ ዓመታችን ለምን አናከብርም በሚል ማለት ይህንን ቀለበት ፕሮግራም አስቤው ስለነበረ ቃልዬ ይህንን ፕሮግራም እንድታደርግና ያው ትንንሽ ነገሮችን አበባ ምናምን በቃ ያን ግማሹን አበባ ይዘይ እኔ ደብቄዋለሁ አምጥቼ ማለት ነው። እሱን ከደበቁ በኋላ ነው ይሄንን ነገር ላደርገው ያሰብኩት። ማለት አበባና ቀለበት አብሮ ስለሚሄዱ ያው ለውዷ ባለቤቴ ደግሞ እንኳንም ወርቅ ይቅርና ዳይመንድ ቢገዛላት ራሱ ያንስባታል። እውነቴን ነው የምነግራችሁ። እና ለ2ኛ ጊዜ ቢሆንም እጅግ በጣም ደስተኛ ነኝ የኔ ውድ ቤተሰቦች። አክብራችሁኝ ደግሞ ሁሌም አስተያየትና ኮመንት ስለምትጽፉልን፣ ስለምታበረታቱን፣ ስለ ሁሉም ነገር ከልብ እናመሰግናለን። እና የ2 ዓመት ፍሬያችን ይኸው ቅዱስ ይባላል። ስሙን ለማታውቁ ያው የ2 ዓመት ፍሬያችን ብዙዎቹ ታውቁታላችሁ፣ ግን ለማታውቁት ይኸው ከ2 ዓመት ልፋት በኋላ የተካነው ፍሬያችን ቅዱስ ይባላል። ያው እንግዲህ የሱ ደርሰናል። እንግዲህ ውድ የተከበራችሁ ቤተሰቦቻችን እኔ የምር ቃላት የለኝም። ለእናንተም ለውዷ ባለቤቴም ከልብ ነው ማመሰግነው። ማለት ለዚህ ቀን ስላበቃኝ እግዚአብሔርን ማመስገን እፈልጋለሁ ባጭሩ እና አመሰግናለሁ። የምር ማለት ነው እግዚአብሔርን ደስታዬ ወደር የለውም።
በጣም ነው ደስ ያለኝ ከምነግራችሁ አለ አይደለ የሆነ በቃ ደስታችሁ ከአቅማችሁ በላይ ሲሆን ምንድነው በእንባ ነው የምገዛ። እኔ ብዙ ጊዜ ስደሰትም ሆነ ስከፋ እንባዬ ነው የሚቀድመኝ እና የዛሬው ደግሞ እንባዬ ምንድነው የደስታ እንባ ነው ያለቀስኩት። እግዚአብሔር ይመስገን ማለት የልጅ እናት የልጅ አባት ሆነን በቃ ለዚህ ቀን ስለደረስን ብቻ እግዚአብሔር ትልቁ ምስጋና እግዚአብሔር ይወሰደው። እግዚአብሔር የተመሰገነ። ከእግዚአብሔር በታች ደግሞ ውዱ ባለቤቴ በቃ የኔን ጸባይ ማለት ትንሽ የኔ ጸባይ አስቸጋሪ ነው። አኩራፊ ነኝ፣ ቶሎ ተናዳጅ ነኝ ማለት በቃ ውስጤ ላይ ምንም ነገር ባይኖርም በሰዓቱ ማለት ነው ሰዎችን አስቀይማለሁ። ስናገርም ለነጋለም ቶሎ ብዬ የተሰማኝን ነገር ስሜት እናገራለሁ። ግን ማለት ነው በቃ ይሄን ሁሉ ችሎ ጸባይን አንድም ቀን ሳይከፋኝ እግዚአብሔርን ከምነግራችሁ በላይ ማለት ነው ከቪዲዮ ውጭ ያለው እንክብካቤ ልነግራችሁ አልችልም። ቪዲዮም ላይ እንደምታውቁት ያው ናቲት ታጋሽ ነው። እኔ ብዙ ነገሮችን ፕራንክ እንኳን ከበድ ያሉ ፕራንኮችን ነው የምሰራው። በእነዛ ፕራንኮች ራሱ ካሜራ ተደብቆ ነው የሚሆነው። ግን ቀን ጓሲ ላይ ታችሁ ታያታቁም ብዙ ነገር ጥዬ እሄዳለሁ ያልኩ ጊዜ የዛ ሰዓት ሌላ ሰው ቢሆን ይማታን አይደለ? ስጎን ልማታ እንኳን አላለም ማለት ሲቆጣ ነበር እንጂ ምንም ነገር አላደረገም። ስለዚህ እኔን ጸባይ በቃ ሁሉን ነገር ችለ ውዱ ባለቤቴ ለዛሬ ቀን ስላበቃን እጅግ በጣም አድርገን እግዚአብሔር የተመሰገነ ይሁን። አንተንም ደግሞ ከልብ ነው የምወድህ የማፈቅርህ። አመሰግናለሁ። ምንም ማለት አይደለም። እኔ ወድሻለሁ። እኔም ለማንኛውም በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። በቤተሰቦቻችን ፊት ቅድም ተናግሬ ና ባይና እና እንግዲህ ደስ ብሎኛል። በጣም እጅግ በጣም ደስ የሚል ፕሮግራም ነበረ። እንግዲህ ከቤተሰቦቻችን ጋር አብረን የምናሳልፍ ይሆናል። ኬክ ሰጥ እንዳናስፈተፍተ ያው ብዙ ነገሮችን ያበላሻል። የልደቱ በቅርብ ቀን ልደት አለ። አጭር ጊዜ ቀናቶች ናቸው የሚቀሩት ልደቱ የባባዬ። አብረን እናከብራለን ከእናንተ ጋር። ሌላ ፕሮግራም የሚቀጥሉ ቀናቶች ወራቶች አላችሁ፣ ቀናቶች ነው። ከባባዬ ጋር የባባዬን ፕሮግራም ብዙ ሰዎችን ማለት የምንጋብዛቸው የምንጠራቸው ሰዎች ከባባዬ ልደት ጋር መጋበዝ ማለት ደስተኛ የሆናችሁ በሙሉ ደስተኛ የሆናችሁ ካላችሁ ኮሜንት ጻፉ፣ ደስ ይለናል። እኛም አብራችሁ መምጣት የምትፈልጉ በቃ የባባዬን ቅርብ የሆናችሁ በሐሳብ ከኛ ጋር ማለት የምትፈልጉ ልጆች ካላችሁ እንኳን ተወለድክ ማለት የምትፈልጉ ልጆች ካላችሁ ኮሜንት ጻፉ፣ ወይም ደግሞ በውስጥ አውሩን። ቀናቶች አሽቀሩት ችግር የለም። ቀናቶች ኦልሞስት በቃ ቋጉሜ 4 ነው የባባዬ ልደት። እሱን ቀናቶች ሆኑ እንግዲህ ቆጥራችሁ ትደርሱበታላችሁ እና የዛን ቀን ሁላችሁም ተጋብዛችሁ መምጣት የምትፈልጉ ልጆች ደስ እያለን እንቀበላችኋለን። ባባዬን አብዛኞቻችሁ እንደምትወዱት አውቃለሁ። የኔ ልጃችሁ ነው ማለት ነፍሰ ጡር ከሆንኳን ስቼ ባባዬን ታውቃላችሁ። ነፍሰ ጡር እያለውም ሲወለድ ከተወለደ በኋላ ሁሌም በቃ ልጃችሁ ነው። ብዙዎቻችሁ ልክ እንደ እናት እንደ አባት ሆናችሁ ስትቆረቆሩለት አንዳንድ ነገሮችን ሳጠፋ እንኳን እሱን ስቆጣ ወይም ደግሞ የሆነ ነገር ሲያረግ ስከለክለው ታዩ እንደፈለገ ያድርግ ምናምን ስትሉ ነበርና ልክ እንደ እናትም እንደ አባት ሆናችሁ ነው ባባዬን የምትወዱት አውቃለሁኝ። ስለዚህ እሱን ደግሞ እንኳን ተወለድክልን ባባዬ ማለት የምትፈልጉ ልጆች ቋጉሜ 4 የባባዬ ልደት ነው። ሁላችሁም ተጠርታችሁ እንዳትቀሩ እንላለን። እንግዲህ የዛሬው ደግሞ ወደ ዛሬው ስንመለስ እውነት ለመናገር እጅግ በጣም አድርጌ ስሜታዊ ሆኜ ስለነበረ በጣም ይቅርታ ማለት ደስ የምር ትልቅ ደስታ የተሰማችሁ ሰዎች ካላችሁ በዛ ነገር ማለት እኔ እንደነገርኳችሁ በጣም ደስ ሲለኝና ሲከፋኝ እንባዬ ነው የሚቀድመኝ። ቶሎ ብዬ ነው እንባዬ ነው የሚቀድመኝ፣ ስሜታዊ ይሆናለሁ እና በጣም ይቅርታ ለሱ። ያው ደስታ ነው አስባችሁትን የእውነት ማለት ነው ደስ ነው ያለኝ። ትንሽ ሰፋ ብላኛለች። ያው እዚህ ጋር ወረቀቱ እንትን ማለት ይቻላል ምናምን የሚል አይቼዋለሁኝ። ወይም ደግሞ ማስፋት ማጥበብ እንደሚቻል አለ እንትኑ ላይ ወረቀቱ ላይ እሱ ላይ እናስተካክላለን። እስከዛ ምናልባት ሹልክ ብለን እንዳትወድቅ የሆነ ቦታ ልትቀመጥ ትችላለች ማለት ነው። እና ውዶችዬ እናመሰግናለን። ደስ የሚለው ነገር ማለት ነው ልጄ ደረሰልኝ፣ ደስ ብሎኛል፣ አድጎልኛል። እግዚአብሔር ተመሰገነ ይሁን። አሁን ላይ ምግብ ራሱ እሱ ከሚበላ ለኔ እያጎረሰኝ ነው። ማርያምን አባዬ የኔ ፍቅር አመሰግናለሁ። እሺ አባቴ እና ደግሞ ያው ልጅ የእግዚአብሔር ስጦታ ነው። ስጦታዬን እግዚአብሔር አምላክ በ2 ዓመት የናትና የኔ ቆይታ ውስጥ ባባዬን የመሰለ ልጅ አፍርተናል። እግዚአብሔር የተመሰገነ ይሁን እና ወዶችዬ እንወዳችኋለን። የ5 ዓመት ፕሮግራማችን ደግሞ ማለት ነው አይ በየዓመቱ እናከብረዋለን። 3ኛ ዓመታችንን እንደዛው 3ኛ ዓመት ወይም ደግሞ የ5ኛ ዓመት መቅሊት ወይም ደግሞ መቅሊት ወይም አራቱን እንድንመጣ እንችላለን። አራቱን እንመጣለን የሚል ተስፋ ካሚንግ ሶን። እሺ እና ውዱ በጣም ደስ ይላል። አመሰግናለሁ። እኔ በጣም ነው የማመሰግነው አባቴ የምር ማለት ነው። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ቺርስ
ለፍቅራችን ለጤናችን ለፍቅራችን። ይኸው እንግዲህ የወይን መጠጫ ብርጭቆ የለንም ለጊዜው፣ ያው ድንገታዊ ስለሆነ አላሰብንበትም። ውስኪ ነው። ለፍቅራችን እንግዲህ 80 90 አብሮ ማርጀት አብሮ መኖር። ያው እንግዲህ በመሀላችን ምንም አየር ምንም ነፋስ እንዳይገባ መራቅ የለንም። ራሳችን በራሳችን እንመረቅ። እሺ ይሄ ትግል አባቱ ጀምሯል። አባቱን በደንብ እያደከመው ነው ማሪ የኔ እና ውዶችዬ እንግዲህ ደስ ብሎናል። ደስታችሁ የሆናችሁ እንኳን ደስ ያላችሁ በማለት ኮሜንት እንኳን ደስ ያላችሁ ብላችሁ ጻፉልን። እድሜ በፍቅር እንድንኖር አብረን እንድናረጅ ምርቃት ያው እኛ አንችልበትም፣ እናንተ መርቁን። ሁሌም ቢሆን የተለመደው አስተያየታችሁና የተለመደው ሁሉ ነገር ድጋፋችሁ ከኛ እንዳይለየን እንጠይቃችኋለን። በዛ አጋጣሚ ውድ ቤተሰቦቻችን ስለነበረን ሁሉ ነገር ቆይታ ከኛ ጋር አብራችሁ ስለቆያችሁ ከልብ እናመሰግናለን። አስተያየታችሁን ማለት ቪዲዮአችን ያልተመቻችሁ ካለ ምናምን አስተያየት መስጠት ይቻላል። እንከባይ እና በቃ እኔ እንጃ ደስታችን ወደ ሬድ እና ውዶች መችት ድልት ይበላችሁ። እጅግ በጣም አድርገን እናመሰግናለን ለነበረን ቆይታ። ሁላችሁንም ከልብ ነው የምናመሰግነው።